ሰላም ውድ ተመልካቾቼ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ሳምንቱ እንዴት አለፈ? እኔ ጋር አሪፍ ነው እግዚአብሔር ይመስገን። የስደት ህይወት ጥሩ ነው። እናንተ ጋርስ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ዛሬ እስቲ አረብ ሀገር እንዴት መኖር እንዳለብን እና ደግሞ ሰዎቻችንን ወይም ደግሞ አሰሪዎቻችንን በምን መልኩ መቅረብ እንዳለብን እና እንዴት አርገን ማኔጅ ማድረግ እንዳለብን የተወሰነ ነገር አወራችኋለሁ። ስንቀርባቸው ወይም ስንኖር እነሱ ጋር ሙሉ ለሙሉ ውስጣችንን ማሳወቅ ወይም ደግሞ ማሳየት የለብንም። ያንን ስላችሁ ደብቁን ወይም ደግሞ ብዙ ነገር እንትን በሉ እያልኩኝ አይደለም። ግን አንዳንድ ጊዜ አንዳንድ አሰሪዎች አሉ ማለት የቤተሰብ ነገር እኛ ምናማክረው ምናወራው ጓደኛ ወይም ዘመድ ባጠገባችን በቅርበት ስለሌለ እሷን ሊሆን አሰሪያችንን ሊሆን ይችላል የምናገኘውና ነውም ደግሞ እነሱን ነው የምናገኘውና ይከፋንና ወይ የሆነ ስልክ እናወራና ወይ የሆነ ነገር እንሰማና ከቤተሰብ ያለውን ነገር እንትን እንልና ስሜታችን ሲረበሽ ወይም ደግሞ ማውራት ስንፈልግ እንመጣና ወይ ለሷ እናወራታለን ወይ የሆነ በቃ እና ያ በሚሆንበት ጊዜ እኛ በሰዓቱ ሊቀለን ይችላል ያወራነው የውስጣችንን ስለተነፈስን ማለት ነው። ግን በጊዜ ሂደት እሷም እንደምታስበው ጥሩ ነገር ካልሆነ ለምሳሌ ከወንድም ጋር ከእህት ጋር እየተጣላን ወይም ደግሞ በገንዘብ ምክንያት ወይም ደግሞ እኔን አይፈልጉኝም እኔን አይወዱኝም ገንዘቤን ነው ላኪ ብቻ ይሉኛል። አንዳንድ ቤተሰብ ያው ታውቃላችሁ ያው የስደት ህይወት አረብ ሀገር ስንኖር እኛ ለፍተን ደክመን ምናመጣ የማይመስላቸው ቤተሰቦች አሉና ላኪ አምጪ ብቻ የሚሉ ቤተሰቦች ማለት ነው። አንቺ ነይ ትዳር ያዢ ቤት ኑሮ ይኑርሽ ልጁ ለጂ ወግ ማድረግ ሳይሆን ስሪ አንቺ ላኪ በቃ። አሁን እንደውም በጣም የሚገርመኝ ነገር አትምጪ ሁላ የሚሉ ቤተሰቦች እንዳሉ እያየሁ ነውና በጣም የሚገርም ነው። እና እንደዛ አይነት አጋጣሚ በሚፈጠርበት ሰዓት እኛ ይከፋንና መተን ለሷ እንናገራለን። ያቺን ነገር እኛ ደግሞ እዚህ ሰውነንና የሆነ በምንጋጭ ሰዓት የሆነ በምንል ሰዓት መጠቀሚያ ታደርገዋለች እሷ ደግሞ ማለት ነው። በምን መልኩ ነው መጠቀሚያ የምታደርገው? በቃ ቤተሰቦችሽም አንቺን አይደለም የሚፈልጉት ብር ነው የሚፈልጉትና ወይም ደግሞ ምንድነው ግምት የምትወስደው ቤተሰቦቿ አይፈልጓትም አይነት ስሜት ይሰማታል ማለት ነው። እና ጫና ትፈጥራለች እዚህ ጋር ምንም ባረጋት ምንም ብላት ደሞዝም ቀንሺ ብላት ኦር ደግሞ ስራን ባበዛባት እህቴ ቤት ወንድሜ ቤት እናቴ ቤት ኦር ሰንበዲ ሌላ ቦታ ወስጄ ባሰራትም ምንም ችግር የለም ትሰራለች። ምክንያቱም መሄጃ የላትም ቤተሰብ አይፈልጋትም የምትሰራው ብር የላትም አታስቀምጥም ሴቭ የምታደርገው ነገር የለም። ስለዚህ አማራጭ ስለሌላት ትሰራለች ትቀመጣለች ብላ ስለምታስብ መረገጫ ምክንያት ይሆናችኋል እህቶቼ። እና እኔ ብዙ ጊዜ ስላጋጠመኝ ነው በእኔ ላይ ደርሶ ሳይሆን በዙሪያዬ ባሉ በጓደኞቼም ስላየሁ ነውና እንደዚህ አይነትን ነገር ባትናግሯት ባታሳውቁ። በቃ የቤተሰብ ነገር ነው። ይከፋል እርግጥ ነው ይከብዳል። አጠገባችሁ ያለ ሰው ስለሌለ ጓደኛ ስለሌላችሁ ቢሆንም ግን በፍጹም ምክንያቱም ባዳ ከባዳም ደግሞ ባዳ ናቸው እነሱ ማለት ገብቷቸዋል አይደል? ስለዚህ 100 አመት እነሱ ጋር ብንገረድ ደስ ይላቸዋል አረቦች። ግልጽ ነው የምነግራችሁ 100 አመት የእድሜያችንን ሙሉ ማለት ነው በቃ ባንሄድ የነሱ ገረድ ሆነን ብንቀር ደስተኛ ናቸው። ስለዚህ በዛ የተነሳ ያንን እንትን ይፈልጉታል ምክንያት ማለት ነው። ሁለተኛው ነገር ደግሞ ማረፍ እንዳለባችሁ መብላት እንዳለባችሁ መልበስ እንዳለባችሁ ለሷ የሚያስፈልጋት ለእናንተም በተመሳሳይ መልኩ እንደሚያስፈልጋችሁ ማሳወቅ አለባችሁ። እንደመጣችሁ በተለይ አዲሶች
የምትሰሙኝ ከሆነ አዲስ ለመምጣት ያሰባችሁ ወይም ደግሞ እየመጣችሁ በቃ ፕሮሰስ ላይ ምናምን ያላችሁ ልጆች በጭራሽ ነው በቃ ስትመጡ ቅባት እንደሚያስፈልጋችሁ ሌላ የንጽህና መጠበቅ